የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረት የብረት ስራ ማህበር የ3ኛ ዓመት 8ኛ ዙር መደበኛ ጠቅላላ ጉባኤውን በአርቲስት ሃጫሉ ሁንዴሳ መታሰቢያ አንደኛ ደረጃ ትምህርት ቤት አካሄደ። የጠቅላላ ጉባኤውን ሂደትና ዝርዝር መረጃዎችን እንደሚከተለው አቀርባለሁ። ከወጣቶች መረዳጃ ድር ተነስቶ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረት የብረት ስራ ማህበርን በመመስረት የቁጠባ የብድርና የማማከር አገልግሎት እየሰጠ የሚገኘው ማህበሩ በአቃቂ ቃሊቲ ክፍለ ከተማ በአርቲስት ሃጫሉ ሁንዴሳ መታሰቢያ አንደኛ ደረጃ ትምህርት ቤት በመሰብሰቢያ አዳራሽ በዛሬው ዕለት ጠቅላላ ጉባኤውን አካሄደ። የማህበሩ የቦርድ ሰብሳቢ የሆኑት አቶ ዝራው ለሰንበት ፕሮግራሙን በመክፈቻ ንግግር የከፈቱ ሲሆን የማህበሩ መስራችና ዋና ስራ አስፈጻሚ የሆኑት አቶ እንደሻው ተገኝ የዕለቱን አጀንዳዎች በመዘርዘር የዘንድሮ ጠቅላላ ጉባኤ ለየት የሚያደርገው ሁለተኛ ተቋማቸው የሆነው የኢትዮ ጥሪት በጎ አድራጎት ቦርድ መር ድርጅት እውን በሆነበት ጊዜ መሆኑ ነው ብለዋል። ከኢፌድሪ ህብረት ስራ ማህበር ኮሚሽን የኢንስፔክሽን ዴስክ ኃላፊ የሆኑት ወይዘሮ ናርዶስ ጸጋ የ6 ወር የኢንስፔክሽን ሪፖርትም አቅርበዋል። ከኢፌድሪ ህብረት ስራ ማህበር ኮሚሽን የኦዲት ባለሙያ የሆኑት አቶ ተስፋዬ አቦ በ2017 በጀት ዓመት የነበረውን የፋይናንስ አቋም የስራ አስፈጻጸምና የገንዘብ ፍሰት እንቅስቃሴ ሪፖርት አቅርበዋል። በአባላት ለሚነሱ ጥያቄዎችም ምላሽ ሲሰጡ ተስተውሏል። የ2018 በጀት ዓመት የ6 ወር አፈጻጸም ሪፖርት ያቀረቡት የማህበሩ ምክትል ዋና ስራ አስፈጻሚ የሆኑት አቶ ሙላቱ በደ ሲሆኑ አቶ ሙላቱ ባቀረቡት ሪፖርትም ማህበሩ በ2018 በጀት ዓመት የ6 ወር አፈጻጸም ብዙ አዳዲስ አባላት ማፍራቱን፣ ለብዙ አባላት ብድር መስጠቱን፣ ብዙ የበጎ አድራጎት ስራ መስራቱን፣ ለብዙ ሰዎች የስራ ዕድል መፍጠሩንና አቅም ያላቸው አመራሮች ማፍራት መቻሉን ግልጽና ለሁሉም በሚገባ መልኩ አቅርበዋል። የማህበሩ ቁጥጥር ኮሚቴ ሪፖርት ያቀረቡልን የኮሚቴው ሰብሳቢ የሆኑት አቶ ከፈለኛ አበበ ሲሆኑ በሪፖርቱ ላይም ማህበሩ በአዋጅ እና በመተዳደሪያ ደንብ ሌሎች መመሪያ መስራቱን ገምግመው አቅርበዋል። የማህበሩ የሰው ሀብት አስተዳደር ክፍል ኃላፊ የሆኑት ዶክተር የዋላሽ ደመቀ የማህበሩን ጥናትና ምርምር ሪፖርት በሰፊውና ግልጽ በሆነ መልኩ አቅርበዋል። የዛሬውን ጠቅላላ ጉባኤ ልዩ የሚያደርገው በበጎ ፈቃደኝነት የማህበሩ አመራሮች፣ ሰራተኞችና ታዳሚዎች የደም ልገሳ አድርገዋል። በተጨማሪም የበጎ አድራጎት ስራ ዶክመንተሪም ተላልፏል። አቶ እንደሻው በዕለቱ በቀረቡት አጀንዳዎች ዙሪያ ጥያቄዎች፣ ሀሳቦች እንዲሁም በአባላት የውሳኔ ሀሳብ በማሰጠት የቀረቡት ሁሉም ሪፖርቶችና ህግ ማሻሻያዎች አጽድቀዋል። በመጨረሻም ጠቅላላ ጉባኤውን እንድናካሄድ ስፖንሰር ያደረጉልን ተቋማት ቁጠባቸውን ሳያቋራርጡ የቆጠቡ አባላት፣ ብድራቸውን ከብድር ውላቸው በፊት አስቀድመው የዘጉ አባላትና የማህበሩን ራዕይና ተልዕኮ እንዲያሳካ ንቁ ተሳትፎ እያደረጉ ያሉ አካላትን የእውቅና ሰርተፍኬት አበርክተዋል። ውድ ተመልካቾቻችን የዛሬው ዜና ይህን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆየሁት። እኔ ሚኪያስ ዝናቡ ነበርኩኝ። በቀጣይ በሌላ ዜናዎች እስከምንገናኝ ቸርን ሰንብት።